እንዴት ነሽ? ስልክ እዚህ ሲሆንብን እኮ በጣም ተጨንቀን ነበረ። አዎ ለተወሰነ ሰዓት ዘግቼው ነበረ። እሺ በቃ እንደዛ ከሆነ ቁጭ በይ፣ ነይ ቁጭ በይ። ሁሉንም ነገር ዳጊ አስረድቶሻል አይደል? ያው አንቺ ካገሽን ብዙም የሚከብደን ነገር አይኖርም። የቻልኩትን እሞክራለሁ። ስትመጪ መንገድ ላይ ማንም አልተከተለሽም አይደል? ዙሪያሽን በደንብ እያየሽ ነው የመጣሽው? አዎ ማንም አልተከተለኝም። ግን ምን? ቆይ ምንድን ነው? አይንሽ ቀልቷን፣ ጸጉርሽም ለካ የለም። የሆንሽው ነገር አለ? አይ ምንም አልሆንኩም። አታስቡ። በቃ ምን ማድረግ እንዳለብኝ ንገሩኝና ቶሎ ወደ ቤቴ ልሂድ። ምን ነው ትቸኩያለሽ እንዴ? አይ እንደዛ ሳይሆን ያው ቶሎ ተነጋግረን መጨረስ የምንችለው ነገር ከሆነ ብዬ ነው። እንደ ነገርኩሽ እኮ ነገሩ ቶሎ አውርተንበት የምንለያይበት ነገር አይደለም። እሱማው ለማለት የፈለግኩት ያው በቃ ትንሽ ስለፈራው ነው። አይዞሽ የኔ ቆንጆ ምንም አትፍሪ እሺ። ደግሞ ቃል ገባልሻለሁ ምንም ነገር ቢፈጠር አንቺ ጋር የሚደርስ ነገር አይኖርም እሺ። እሺ በቃ እሺ። እሺ የኔ ቆንጆ በቃ ትንሽ ግራ ስለተጋባሽ ተረጋጊና ማውራት እንጀምራለን እሺ። አዎ እንደዛ ይሻላል። ከተረጋጋሽ በኋላ በደንብ እናወራለን እሺ። አይ ደህና ነኝ። እናንተ እንደዛ መስሏችሁ ይሆናል እንጂ ምንም አልሆንኩም። ያው እንደነገርኳችሁ ትንሽ ፈርቼ ነበር። አሁን ግን እናንተ ሳያችሁ ፍርሃት ይለቆኛል። እሺ እንደዛ ከሆነ መነጋገር እንጀምር አይደል? ማን ነው? እንዴት አልደወልክልኝ? እኔ እኮ ሎኬሽን ምናምን ስትለኝ አሁን መመጣ መሰለኝ። አሁን ላይ መጥቼ ስላለው ነገር ብናወራበት ይሻላል ብዬ ነው። እሺ ቁጭ በል። ስትመጣ መንገድ ላይ ማንም አልተከተለም አይደል? አይ አይመስለኝም። በጣም ያስገረምከኝ። እስካሁን ምንም ላምን አልቻልኩም። እንግዲህ ምን ታደርገዋለህ? መሆን ያለበት ነገር ነው አይደል? ከዚህ በላይ ያስገረመኝ እንዴት አስችሎ ግን ምንም ሳታማክረኝ ቀረ። በጣም ይገርማል። እሺ አሁን ከነገርከኝ ነገሮች ሁሉ ሌላ የቀረ ነገር አለ? ብዙ ነገሮች አሉ። እዚህ የደረስኩት በብዙ ነገር ውስጥ አልፌ ነው። ሁሉም ነገር ቀስ እያልኩ እነግርሃለሁ። እሺ አንተ እንዳልክ አሁን ላይ ምንም ነገር ብትነግረኝ ከመገረም ውጭ ምንም ነገር አላረግም። ብቻ ኮርቼብሃለሁ። በብዙ ነገሮች ሳልረዳ ቀርቼ ለተናገርኩ ነገር ይቅርታ አድርግልኝ። አንተ ልክ ነበርክ። አንድ ጓደኛ መናገር ያለበትና ማድረግ ያለበትን ያደረገው። ስለዚህ ይቅርታ ማለት አያስፈልግም። እሺ አሁን ላይ ነው ያለው ማለቴ እንድረዳ ከፈለክ ያለበትን ነገር ብትነግረኝ ይገባል ብዬ አስባለሁ። አዎ ልክ ነህ። ኧረ ቆይ ትላንትና ደጋግሜ ስልክ ስደውልልህ ነበር፣ ግን እያነሳን ነበር። ካነሳን በኋላ በስነ ስርዓት እያወራኝ አይደለም። ቤዛ አልነገረችም እንዴ? ቤዝ ምን ልነግረኝ ትችላለች? አልተገናኛችሁም እንጂ ትነግረህ ነበር። ቢኒ ምንድን ነው የተፈጠረ ነገር አለ? እንዴት አድርጌ እንደምነግርህ ቢኒ እባክህ አታስጨንቀኝ። የጠየኩህን በቀጥታ መልስልኝ። ትናንት የደወልክልኝ ሰዓት ወደ እናንተ ቤት እየሄድኩ ነበር። አቤት ስደርስ ግን ጽጌ ራሷን ልታጠፋ ሞክራ። ምን? አሁን ደህና ነች። ይኸውልህ አንተ ብቻ ተረጋጋሽ። ምን እያልክ እንደወጣ አሁን ደህና ናት። ተረጋጋ። ይኸውልህ ተረጋጋ። አሁን ደህና ናት።
የኔ ንግስት። አቤት። ምንድነው? ወረቀቶቹን አምጥቼልሻለሁ። አንቺ ባለመፈረምሽ ምክንያት ብዙ ስራ እየተበላሸ ነው። ቆይ ምንድነው 10 ጊዜ ወረቀት የምትለው? አንተ መፈረም አትችልም? ይሄ ደግሞ ምን ማለት ነው? ምን ለማለት ሊሆን ይችላል? ቀጥተኛ ጥያቄ ነው የጠየቅኩ። የኔ ንግስት፣ ለምንድን ነው ግራ የምታጋቢኝ? ለመጨረሻ ጊዜ ነው የምነግርሽ። ወረቀቶቹን አንብቢና ፈርሚባቸው። ደግሞ ስራ ውስጥ እስከገባሽ ድረስ ብዙ መፈረሚያቸው ወረቀቶች ይኖራሉ። ስለዚህ እሱንም ልታምኝበት ይገባል። እየጠበኩሽ ነው። መቼም አሁን ካለሁበት ሁኔታ ምንም የሚበልጥ ነገር አይኖርም። የተረገምክ ይኸው እስኪ ምን እንደምታደርግ እናያለን። የኔ ንግስት፣ ለምን ነው ሰው ያላሰበው መጥፎ ነገር የምታሳስቢው? አረ እንደዛ ነው። እሺ ኖሪ ልትወስደኝ ነው? ቆይ ቢሮ አንሄድም እንዴ? አይ መጀመሪያ የሆነ ማሳይሽ ቦታ አለ፣ ወደዛ እንሄድ። አሁን ለናታን ከነገርኩት እስካሁን እንዴት ትዝ አላለችሽም ቢለኝስ? ቆይ ምንድነው የማደርገው? ሳልናገር ልሄድ? ፈጣሪ ሆይ በመንገዴ ብቻ አንተ ተከተለኝ። በቃ ያለው ነገር ይሄ ነው። ሌላ ያልገባሽ ወይም ደግሞ ቅር ያለሽ ነገር ካለ መጠየቅ ግን ትችያለሽ። እሺ? አይ ሁሉም ገብቶኛል። እንደዛ ከሆነ በቃ አሁን ወደ ቤት እንሂድ። ደግሞ ሶስታችንም በአንድ መንገድ መሄድ የለብንም። በተለያየ መንገድ ነው መሄድ ያለብን። አዎ እንደዛ ነው የምናደርገው። በቃ ውዴ አንቺ ሂጂ፣ እኛ ቀስ እያልን ተራ በተራ እንሄዳለን። እሺ በቃ ቻው ቻው። ኡፍ አምላክ ተመስገን። በአሁኑ የሚሳካልን ይመስለኛል። እንደ ፈጣሪ ፍቃድ። በቃ አሁን አንቺ ሂጂ፣ እኔ ቀስ ብዬ እመጣለሁ። አይ አንተ ሂድ፣ እኔ ቀስ ብዬ እሄዳለሁ። አረ እንደዛ አይሆንም። መጀመሪያ አንቺ ከዛ እሄዳለሁ። ዳጊ ሂድ አልኩህ አይደል እንዴ? ከዛ በኋላ እኔ እከተልሃለሁ። ደረቅ እኮ ነሽ። እሺ በቃ ራስሽን ጠብቂ። እሺ ቻው። እሺ ዳጊ አንተም ራስህን ጠብቅ፣ ዙሪያን በደንብ እያየክ። እሺ ደግሞ ስማ፣ ቤት እንደገባ ደውልልኝ። እሺ ደውልሻለሁ።
ጽዮን ላይ ናት። ቆይ እናንተ ግን ምንድነው ችግራችሁ? እኔ ምን አቀላለሁ እንዴ? ቆይ እዚህ ቤት ትልቅ ሰው የለም ብላችሁ ነው እንዴ እንደፈለጋችሁ የምትወጡት የምትሮጡት እንዴ? እኔን እንኳን ትንሽ አታከብሩኝም እንዴ? ናታንስ ወደ ለውጥ ነው? አይ አይደለም፣ ቀሚስ ውስጥ ደብቄው ነው። እናንተ ግን ቆይ ችግራችሁ ምንድነው? እኔ ስታዩን ጥበቃ መስላችኋለሁ እንዴ? እንዴ አንድ ቀን ቆይ በቀልቤ መብላት አልችልም። ፓሪስ አይ ፈጣሪ ወይ እንደው እዚህ ቤት እኔ ሳወራ ማንም ሰው ንግግር አይጥመውም። ከዚህ በኋላ አንዴ ትንፍሽ አልልም። እስቲ ከዚህ በኋላ አንዲት ንግግር አልናገርም። ታዩኛላችሁ። አዎ ሉሊት፣ ከዚህ በኋላ ራሽን አስከብሪ። አንቺ ዝም ስትይ እንዴት እንደሚርበተበቱ ያለሽ። ከዚህ በኋላ አንድ ቃል አይወጣኝም። ጸጥ ነው የምላችሁ። አዎ እንዴት እንደሚርበተበቱ ያለው ልጅ ወንድምሽ ጤውን እያሉ ስምሽን እየተጣራ ወደ ላይ ወጥቶልሻልሽ። እንደብድ እያደረገው ነበር። ሂድና ተከታዩ። ምን ወንድሜ? አዎ ወንድምሽ። ምን ወንድሜ ትያለሽ? አዎ ወንድምሽ። ኡፍ ሉሊት ኡፍ። ኡፍ ሉሊት ኡፍ። ቆይ ሉሊት ምን ታድርግሽ? አይ አንቺ ሉሊት፣ ቆይ አሁን አላወራም ብያል ነበር እንዴ? አይ ናቱ አንዴ ላናግርህ። ምንም እንድትናገርኝ አልፈልግም። ትሰምኛለሽ ቤዛ? ይሄን ነገር መናገርም ሆነ ማውራት የነበረብሽ ገና መጀመሪያ ላይ ነበር። እሺ እንደዛ ከሆነ እንውጣና ላስረዳክ። ቤዛ ዝም በይ፣ ዝም በይ። ቢኒ አንዴ እናውራ። ትወጣልኛለሽ? ቁጭ በል ቢኒ። ትሰምኛለሽ ቤዛ? ምንም ነገር መደበቅ ትችያለሽ። በእህቴ ጉዳይ ግን ምንም ነገር ልደብቂ መብቱ የለችም። በዛ ላይ ደግሞ እንደዚህ ያለ ነገር ቆይ እንዴት አስቻለሽ? ኧረ እንደዛ ነው የሚሰማክ? ቆይ ስለምን መብት ነው የምታወራው? ሲጀመር እዚህ ቤት የታለህና ነው እኔ የምነግርህ? ቆይ እስኪ ንገረኝ። ስትፈልግ የምትከፍተው ስልክክ ላይ እንድደውልልህ ነው የምትፈልገው? ንገረኝ እስኪ። ማታ እዚህ ቤት ለማደር ስትመጣ ነው የምነግርህ? ንገረኝ እስኪ ንገረኝ። ናታን ትሰማኛለህ? መብትና ግዴታን የረሳኸው አንተ ነህ። ትሰማኛለህ ናታን? ስለምን ፍትህ ነው የምታወራው? መጀመሪያ ለእህትህ ድረስላት። እሺ እንደምቀባጥር ናታን፣ የሰው ልጅ አንዴ ነው የሚያወራው። ይህንን ጉዳይ ከጽዮን ጋር ካወራክ በኋላ የዛን ጊዜ እንነጋገራለን። ምን ነው ደነገጥሽ? ያወራነውን ነገር ሰምተሻል እንዴ? አረ ምንም ነገር አልሰማሁም። ገና እየመጣሁ ነበር። አሁን ቀና ብለሽ ስለተፈጠረው ነገር አውሪ። ምንም አይደለም እኮ ማለቴ እንደዛ አይደለም። በስነ ስርዓት አውሪ። ናት ዝም በል ቢኒ። ተረጋጋ እንጂ እየጮህኩባት እኮ ቢኒ ዝም በል። ንገሪኝ፣ ልትሞቺ ነበር? ጥለሽኝ ልትሄጂ ነበር? እኔ ያላንቺ ማን አለኝ? ይህን ሁሉ እኮ መሆነው ላንቺ ነው። ላንቺ አይደል እንዲህ የምለፋው?
አደረኩሽ? አትሁኝ። እንደዛ አይደለም። በጣም ነው የምወድህ። ቆይ እኔ ያለ አንተ ማን አለኝ? አንተ ብቻ እኮ ነው ያለኝ። እንደዚህ ያደረግሽ? እሺ እነግርሃለሁ። ቢኒ ካላስቸገርኩ ብቻችንን ትሆናለህ? እሺ። ወንድሜ ምንድን ነው ያልሽው? ወንድሜ እንደማትቆጣኝ ቃል ገባልኝና ከዛ በኋላ እነግርሃለሁ። ችግር የለውም፣ አልቆጣሽም። ምንድን ነው ንገሪኝ። ራሴ ላጠፋ አልነበረም ማለቴ የቤዛ ሀሳብ ነው። እኔና ቢን ለማስታረቅ ስትል ነው። ምንድን ነው የምትይኝ? ምን አደረጋት ነው የምትቀልጂው? እሺ ቢኒያሚን ያውቃል? አይ እንዴት ይህንን ሊያውቅ ይችላል? አሁን ልነግረው አልችልም። እሱን ይሻልሻል። ቆይ እናንተ ምን አይነት ጉዶች ናችሁ? እማ እናቴ እማዬ ሄሎ እማዬ የት ሄደሽ ነው? ቤት መጥቼም እኮ አጣሁሽ። ጎረቤትም ሳይሽ ደግሞ የለሽም። አይ አንድ ጉዳይ ገጥሞኝ ወጣ ብዬ ነው። እዚሁ ቅርብ ነኝ መጣሁ። የምን ጉዳይ? እንደዚህ ሆነሽ የሚያስወጣ ጉዳይ ምን ቢሆን ነው? ቆይ እዚሁ ቅርብ ነኝ ልጅ እመጣለሁ። እንዴ ዳጊነት ጉልት ጀመርሽ? ያበደ ነጋዴ ወጥቷል እባክሽ። አቤል እማዬ ጉሊት እማዬ እንጂ ምን አገባ ጋጦ ወጥ በልጥፋ ከፊቴ ምን ያስቃል? ጥርሴ ይርገፍ። ተረጋጊ ሴትዮ። ልሸጫ አይደል እንዴ ተቀመጥሽው? ይኸውልሽ ምልሽ ነገር ከሰማሽ ብቻ ነው የምገዛሽ። ያንተ ገንዘብ ባፍንጫ ይውጣ። አሁን ዘር በልልኝ ከፊት ለፊቴ። ቆይ ጸባይ ከቤታችን ነው እንዴ ተበጠበጠው? ኧረ አንጀቴ ይበጥበጥ። በዚህ ልንቻናትን ሳል ዘር በል ከፊቴ። ሂድ ጥፋ ከፊቴ ነግሬሃለሁ። ሂድ። እንደዚህማ አትይኝ። ይኸውልሽ የሚጠቅምሽን ነገር ልነግርሽ ነው የመጣሁት። ይኸውልሽ እኔ የምኖረው ከልጅሽ ጋር ብታይ ልጅሽ ስላንቺ አውርታ አጠባ። እውነትህን ነው? አንተ ከኤፉዬ ጋር ነው የምትኖረው? ልጅ ስለኔ አውርታ አጠግበው? አዎ እዛ ባልኖር ኖሮ ሲሰፈርተኝ ነበር። ቀጣፊ አንተን ማምነክ ይመስልሃል? እኔ ማንም ሕፃን ልጅ መጫወቻ ነኝ? አንተ ቀይሲ ሂድ ጥፋ ከፊት ለፊቴ። ታዩሽ ድሮም ክብር አይወድልሽ። እያለኝ ነገርነቱን ይሁን እንዴ? ቢሆንስ የማይረባ ምን አባቱ ሊያተርፍ? መቼስ ለእኔ አስቦ አይሆንም፣ አንድ ነገር አስቦ ነው እንጂ።
ወይ ዳጊ ምን አልከኝ? ቆይ ይሄ ልጅ ግን ምኑን ነው የሚያመው? ነው ወይስ በትክክል መራመድ አይችልም? አይ አሞት ይሁን እንዴ? ለነገሩ ቢያመው ደግሞ መጸዳጃ ቤት ላይ ነው፣ ወደ ውጭ ሩጦ አይወጣም ነበር። አይ ምን አይነት ጉድ ነው? አይ ይሄ ሌላዋ ደግሞ መጣች። ቆይ ምንድን ነው ብቻሽን እንደዚህ የሚያስወራሽ? አይ ምንም አይደለም እንዴ። ቆይ እዚህ ቤት ግን ስርዓት የሚባል ነገር የለም እንዴ? ሁሉም ሰው እንደ ከተማ ባስ እንደፈለገ እዚህ ቤት ይገባል ይወጣል እንዴ? ምንድን ነው ነገሩ? አንቺ ስለ ሰው ህይወት ምን አገባሽ? አርፈሽ የራስሽን ህይወት አትኖሪም እንዴ? እኔ የምልሽ ሉሊት፣ ቆይ የሔዋን አያት የት እንደምትኖር ነግረሻለች እንዴ? ምን አገባኝ? የራሴን ህይወት አርፌ ያልሆነ ኡፍ ሉሊት፣ ቆይ ምን አይነት ጉድ ነሽ? ምን ልትይ ነው አሁን? አንቺ ራስሽ አይደለሽ? ዝም በይ፣ በማይመለከትሽ ነገር አትግቢ። የእርጎ ዝንብ አትሁኝ ያልሽኝ? አዎ ዝም እላለሁ። እንደ እርጎ ዝንብ የሚለውን ስም ለራስሽ ያወጣሽው ራስሽ ነሽ። ምን እየሰደብሽኝ ነው? እኔ ምንም አላልኩሽም፣ አልሰደብኩሽም። እንደውም እየመረኩሽ ነው። ቤዛ ምንድን ነው? እንደተናደርሽብኝ ይገባኛል፣ ግን ይቅርታ አድርጊልኝ። ይቅርታ? እንደፈለግ ከተናገርከኝ በኋላ ይቅርታ ትጠይቀኛለህ? ይገባኛል እኮ አንተ ምንም አይገባህም ናቱ። አንተ ምንም የሚገባህ ነገር የለም። እኔ ምንም የማልጨንቅ የማላስብ ነው እንደሚመስልህ? አይ እንደዛ እንኳን አይመስለኝም። ቤዝ ለምን አትረጅኝም? እኔም እኮ ተደናግጬ ስለነበረ። ስለ እሱ እኔን አያገባኝም። ቢገባክ ናቱ፣ በዚህን ሰዓት ከኔ በላይ ለጽዮን ነበር የምጨነቀው። ቤዝ በቃ አንቺ ተረጋጊ። ወድጄ ነው የምረጋጋው። በቃ ወንድሜ አንቺ ተረጋጋ። እኔም ገብቼ እሷን እናረጋጋት። እስቲ አንቺ ግቢና አረጋጊያት በቃ። ተረጋጋ ወንድሜ ተባባላላችሁ አይደል? ማንንም የላትም ብላችሁ ነው አይደል? እኔ ራሴ አረጋጋታለሁ። እኔ ያለሁላት። እሺ ሉሊት አትሞጣም ውጪ። ቢኒያም የት ሄዶ ነው? እኔ ምን አገለታለሁ? መርዶ እንደተረዳ ሰው ነው እየሮጠ የወጣው። መርዶ? አዎ ሂድላት። ቤዝ ቆይ ለምን እንደዚህ ትሆኛለሽ? ወንድሜ ምን ያህል እንደሚወደኝ አታውቂም እንዴ? ቢወድሽስ? እኔ አልወድሽም? አረ እንደዛ አይደለም። አንቺን ለማረጋጋት ያክል ነው። ደግሞም እኮ አንቺን በሱ ቦታ ብትሆኚ ደሱ ነው የምታደርግ አይደል እንዴ? መቼም የራሷ ጉዳይ ብለሽ አትተይኝም። እሱስ ልክ ነሽ። ናቱ ፊት ሲነሳኝ ተናድጄ ነው። ናቱ ከስንት ጊዜ በኋላ ፊት ነሳኝ። ታውቂያለሽ፣ ናቱ ሲከፋውና ሲናደድ ማየት አልፈልግም። የት ሄድሽ ቤዝ? ቆይ ያኔ መሰለ ልጅ አስቀምጠሽ መቼም ወንድሜን እስካሁን ድረስ አፈቅረዋለሁ አትይማ? ምን? አንቺ በሽተኛ ይሆንሽ ሲልት እውነቱን ስላወቅኩ እኔ ሉሊት ነኝ። እባካችሁ ክፈቱልኝ። ቆይ በዚህ ሰዓት ለምን አስቆልፋችሁ? አይ ከአንቺ ምላስ ትንሽ ማረፍ እንፈልጋለን። ስለዚህ አንከፍትልሽም። ቆይ አንቺ ምን አይነት ጉድ ነሽ? እና ትንሽ ረፍት እናገኛ። ሆ ምላሷን እኮ አንችለውም። አረ እንደዛ ነው ነገሩ። የማትረቡ የወሬ ያለ ያሰኛችሁ። እሺ እውነት ግን በሉሊት ሁኔታ አለመሳቅ እኮ አይቻልም። በፈጣሪ ስም አረ እውነት አሳቀሽ? አሁን እቺ ምን ነው የሚያስቀው? ለራሴን አቃጥላ ልትደፋኝ ነው። አንቺ ግን ሳቂ እዚህ ጋር። ምን ላርግ ብለሽ ነው?
የሉሊት ሁኔታ እኮ አንዳንዴ እኮ ግራ እኮ ነው የሚያጋባው። እንደዚህ አይነት ሰዎችን እስቀሽ ካላለፍሻቸው እንደዚህ አይነት ሰዎች መናደድሽን ካወቁ ህይወትሽን የቁም ሲኦል ነው የሚያደርጉብሽ። ውይ ቤት እኔ አልችልም። በሉሊት ሁኔታ እንዴትም ብዬ መሳቅ አልችልም። በጭራሽ መሳቅ አልችልም። እንደፈለግሽ ብቻ ግን ራስሽን ባታናድጂ ጥሩ ነው። እሷን ተያት እባክሽ። ቆይ ይልቅ ይሄ የምን ሻንጣ ነው? የሆነ ቦታ ለመሄድ እየተዘጋጀሽ ይመስላል። አረ ዝም ብሎ ነው። ሄሎ፣ ሳምፕሎቹ እጄ ላይ ናቸው። በዚህ መሰረት እያንዳንዱን አይተህ ትነግረኛለህ። ያመጡትን ለማጣራት የምልህን ስም በደንብ ጽፈህ ያዝ፣ ወይም ቴክስት አደርግልሃለሁ። ኦኬ። ሳፋየር፣ ሩቢ እና እንዲሁም ኤመራልድ ናቸው። እሺ፣ ዛሬ ሀገር ውስጥ ይገባሉ። ያለውን ነገር አሳውቅሻለሁ። በጣም ጥሩ። የምፈልገውን ንገራቸውና በቀጥታ በአካል ላገኛቸው። ግን አለቃ፣ እቃው ከባለፈው በእጥፍ ጨምሯል እያሉ ነበር እና ምን ይሻላል? እሱን ተወው። እዚህ እስከሚደርሱ ድረስ የሚያወሩት ወሬ ነው። የኔን ያህል አይደለም፣ የኔን ግማሹን ከፍሎ የሚቀበላቸው አያገኙም። ስለዚህ በግዳቸው ይስማማሉ። በቃ ፎቶ አስልከ እያንዳንዱ ያላቸውን ብዛትና ጥራት አሳውቀኝ። እሺ አለቃ። አትደናገጪ። እንደተለመደ ምንም አላየሁሽ። ቆይ አንተ በዚህ ሰዓት ምን ትሰራለህ? ስራ የለህም እንዴ? ዛሬ ስራ መግባት አልፈለኩም። ይሄ ደግሞ ምን ማለት ነው? ቆይ አንተ ልጅ ግን እንዴት ነው የሚያደርግ? እንዴት ነው እንደዚህ ለኔ የምትመልስልኝ? እና እንዴት ልመልስልሽ? በቀጥታ እኮ ነው የመለስኩልሽ። ነው ወይስ ወደዛ ወደዚህ ማለት ነበር? ትሰማኛለህ? ከዚህ በላይ ባትፈታተነኝ ጥሩ። ለነገሩ የዛ የማይረባ ልጅ ነን። ምንድን ነው ያልሽው? የዛ የማይረባ Thank you.